ውድ ቤተሰቦቼ በዚች በእህታችን ጉዳይ ራሷን አላጠፋችም የምልበት አንድ ትልቁን ነገር ልንገራችሁ። ለእኔ የደረሰኝ መረጃ ማለት ነው። አንድ ጓደኛዋ እንደዚህ አለች። ጓደኛዬ ከመሞቷ 10 ቀን በፊት እንዲህ ብላኝ ነበረ። የምተኛበት ክፍል ሌሊት ላይ መስኮቱ እየተከፈተ ማብራት ይበራብኛል። ይሄ ነገር ተደጋገመብኝ። በጣም ልቤን ጨንቆኛል፣ ግራ ገብቶኛል። የብዙ ወራቶች ብር ማዳሜ ጋር አለ ስጪኝ ብዬ ስላት ትጨቃጨቀኛለች። ከዚህ በፊትም የሰራሁበት የብዙ ወራቶች ብር እጄ ላይ እንዳለ ታውቃለች። እኔ ወደ ኢትዮጵያ ያላኩት ያጠፉኛል። መሬት ገዝቼ ቤት ለመስራት ነው። እሷ ጋር ያለኝን ብርም ስጪኝ ስላት በፍጹም ትጨቃጨቀኛለች። አሁን ደግሞ ግራ የገባኝ መስኮቴን እየተከፈተ ማብራት ይበራብኛል። ይሄ ነገር ሰላም ነስቶኛል፣ ጨንቆኛል፣ ቀፎኛል ብላኝ ነበረ። እችን የተናገረችኝ ቃል ድምፅ እየሆንሻት ስላለ ምናልባትም ጥቆማ ሊሰጥ ስለሚችል እባክሽ እባክሽ ብላ ሮሰች ማለት ነው። አሁንም እቺ እህታችን ራሷን አላጠፋችም። ሳውዲ አረቢያ ያላችሁ የኢትዮጵያ ኤጀንሲዎች የዚችን ልጅ ደም እንዲወጣ የዚችን ልጅ አንዴ ሞታለች፣ ከመሞታ 2-3 ሞት ለምን ትሞት ሀቋ ወጥቶ የነሱ አንድ ሰው ሲጎዳ ብቻ ነው ሀገሩ የሚተራመሰው። የኛ ልጆች ግን በየቀኑ የሞቱ ሬሳቸው ጥጥና ሶፍት እየተጠቀጠቀ ሲላክ ጸጥ ብለን የምናየው ስለምንድን ነው? ስለዚህ የዚችን ልጅ ጉዳይ እስከ መጨረሻ ልትከታተሉልንና ቤተሰብ እንግዲህ እንደሰማችሁት ነው። ይሄን ቪዲዮ እባካችሁ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። አዳዲስ አሁንም እያበረታታችሁኝ ነው ጎበዞች። አብረን እንቁም፣ የዚችን ልጅ እውነት እናውጣ። እንደሰማችሁት እንግዲህ ሀቁ ወጥቷል። ትክክለኛው ይሄ ነው። ሰዎቹ ህይወቷን እንደነጠቋት በደንብ የሚያሳይ መረጃ ነው ማለት ነው። የብዙ ወር ደሞዝ እሷ ጋር አለኝ። ማታ ማታ ሁል ቀን በተከታታይ መብራት በርቶ መስኮቴ ይከፈታል። ሌሊት ላይ እየፈራው ነው፣ ቀፎኛል ብላ ተናግራለች። እንዲሁም ደግሞ ወደ ኢትዮጵያ ልክም ብዬ ይሄን ብዙ ገንዘብ የብዙ ወር ገንዘብ እጄ ላይ አለ፣ የብዙ አመት ገንዘብ እጄ ላይ አለ እና አገር አልክም ብዬ እንዳለ ታውቃለች፣ ብር እጇ ላይ እንዳለ ታውቃለች። ሁለተኛ ደሞዟን ደግሞ እንዳልሰጠቻት የብዙ ወር ደሞዝ እሷ ጋር የ10 ወር ደሞዝ ተብሏል። በጽሁፍ እንዳያችሁት የ10 ወር ደሞዝ እሷ ጋር አለ ሴትዮዋ ጋር። እጇ ላይ ደግሞ የብዙ ጊዜ እቤት መሬት ገዝቼ እቤት ሰራለሁ ብዬ ኢትዮጵያ ከላኩ ያጠፉብኛል ብዬ የያዝኩት ገንዘብ አለ። እሱ እንዳለ ስለምታውቅ መሰለኝ ቀፎኛል። በተከታታይ መብራት እየበራ መስኮት ይከፈታል ተኝቼ። ይሄ ማለት አስቡት፣ በስነ ስርዓት የሚያስረዳ ነው። እንደዚህ ብላ በተናገረች በ10 ቀን በኋላ የልጅቷ ህይወት አለፈ። እና እባክሽ ድምጽ ሁኚ ብላ ነው እንግዲህ እችኛይቱ ጓደኛዋ የተናገረችው ማለት ነው። እንዲሁም ደግሞ እኔ ቆርጬው ነው አስክሬኗ ደግሞ ሲታይ እንዳለ ሆዲቃዋ የለም፣ አይኗ የለም፣ 2 አይኖቿ የሉም፣ ሆዷ ሁሉ ተከፍቷል። ታዲያ ይሄንን እንግዲህ እያያችሁ ዝም የምትሉ ሰዎች፣ ለዚች ልጅ ድምጽ የማትሆኑ ሰዎች የእውነት ኢትዮጵያዊ አይደላችሁም። እመቤቴን ኢትዮጵያዊ አይደላችሁም። ይሄን እየሰማችሁ ብዙ መረጃ እየወጣ አስቡት። መስኮት በተደጋጋሚ ይሄን ነገር አፈርቢ ነው ምለው። አንቺ እህት ተብዬዋ ወጥሽ መቼም ይሄንን ለጓደኛ የነገረችው ሚስጥር ለአንቺ ሳትነግርሽ አትቀርም። ለምን አንቺ ይሄን ሚስጥር ለምን አታወጪው? ለምን አትናገሪም? ወጥሽ በወንድ ነው እንደዚህ ነው የሚባለው ብዙ ዝባዝንኬሽን እያለ አንቺ ለምን ወጥሽ ይሄን ነገር አታነግሪም? አንደኛ ከዚች ልጅ መማር ያለባችሁ እናንተ ማለት ነው። ሌሎች እህቶች በደንብ አዳምጡት አደራ። ሼር እና ላይክ አድርጉት። ላይክ ስታደርጉ ሰው ጋር ይደርሳል። ይሄን ለኢትዮጵያ ኤምባሲ ይሄ መረጃ እንዲደርስና ነገሩን እንዲያጣራልን እባካችሁ። እች ልጅ ትክክለኛ መረጃ እየወጣ ነው። በሰው እጅ እንደሆነ በደንብ የሚያሳይ ነገር እየታየ ነው። ቪዲዮዋቿን ገብታችሁ ካያችሁ መንፈሳዊ ነገር ብቻ በእግዚአብሔር የምትተማመን ልጅ ብቻ ናት። በፍጹም ይሄን ነገር አላደረገችውም። በፍጹም በራሷ ላይ አትወስንም። ይሄ የውሸት መረጃ ነው። አረቦቹ መጠየቅ አለባቸው። ይሄ እኮ ምልክት ነው። ከዚህ የበለጠ መረጃ የለም። እሷ ተኝታ መስኮት እየተከፈተ መብራት ሲበራባት ክላሷ እየመጡ ማለት ምን ሊያደርጓት ነው በዛን ሰዓት? እሺ ሲቀጥል ደግሞ ይሄ ሁሉ ደሞዝ እጇ ላይ እንዳለ ታውቃለች። ስለዚህ እጇ ላይ ያለውንም ብር መውሰድ ትፈልጋለች። እላዋ ላይ የተጠራቀመባት የ10 ወር ደሞዝ እንግዲህ 2,000 ከሆነ 20,000 ሪያል ነው። ይሄን ሁሉ ታውቃለች።
ለማንኛውም የዚች ልጅ ሀቅ እንዲወጣ እባካችሁ ድምጽ ሁኑ። የእውነት ማታ በጣም ነው ያለቀስኩት ይሄን ከሰማው በኋላ፣ በጣም ይሄን መረጃ ካገኘው በኋላ በጣም ነው ውስጤን የተሰማኝ። ለምን ሁሌ በወንድ ነው እራሳቸውን እንዲያደርገው ነው እየተባለ ስንት እህቶቻችን እንደዚህ ሞታቸው የውሻ ሞት እየሆነ አስክሬናቸው እንኳን በሰላም ሳይገባ እንደ ዶሮ ውስጣቸው ወጥቶ ቀፏቸው ብቻ ኢትዮጵያ እየገባ እየተቀበሩ ያሉ ስንት እህቶች አሉ። ስንት እህቶች በዚህ ወር ብቻ 3 እህቶች ናቸው። ስለ ዳዊት ደግሞ ትላንትና ህይወቱ ዱባይ ላይ ላለፈው ልጅ በመኪና አደጋ ነው የሞተው። ወንድማችን ነፍስ በአጸደ ገነት ትረፍ። በድንገት በመኪና አደጋ ነው ህይወቱ ያለፈው ማለት ነው። ዳዊት አበባው ነው መሰለኝ እንደዛ ነው የሚባለው ስሙ እና በጣም ያሳዝናል። ወጣት እያለቀ ነው እንዳያችሁት፣ እርግፍ እያለ እንደ ቅጠል እየረገፈብን ነው። ለዚች ልጅ ግን ድምጽ የማትሆኑ ሰዎች ሰው አይደላችሁም። እኔ ደጋግሜ መቼም ቢሆን እንደ ቀነኒ አላቋርጥም። እመቤቴን ለዚች ልጅ ድምጽ መሆኑን አልተውም። ድምጽ መሆን የምትፈልጉ ላይክ እና ሼር እያደረጋችሁ አብራችሁኝ ተከተሉ። ድምጽ እንሆን፣ ኤምባሲ ላይ እንጩህ፣ ለኤምባሲ ድምጽ እንሆን እባካችሁ። ትላልቅ ሚዲያዎች ይሄንን ኢንፎርሜሽን ወስዳችሁ የዚችን ልጅ እውነት አጣሩላት። አስክሬኗ ብቻ ኢትዮጵያ መግባት የለበትም። መጀመሪያ አንደኛ ምርመራ ይታይ። ኩላሊቷ የለም፣ ሆዲቋ የለም፣ አይኗ የለም ተብሏል። ይሄን ሁሉ ማን ወሰደው? ለምን ወጣ? ሁለተኛው እንዴት ሰዎቹ በደንብ ተይዘው መጠርጠር አለባቸው። እህት ተብዬዋ ደግሞ አንቺ እንኩሮ ነገር ነሽ። እህትም አትባይ ማፈርቢ ነው ምለው እኔ። በጣም ደሜን አፍልተዋለች ማለት ነው። ወተሽ እና ሀቢባ ጋር የሚሆን ቲክቶክ ላይ ውጭና ቃልሽን ስጪ። ስለ እህትሽ አሟሟት እውነቱን አውጪ። ከሴትዮዋ ጋር ደሞዝ የስንት ወር ደሞዝ እነሱ ላይ እንዳለ፣ እጇ ላይ ስንት ሺህ ብር እንዳለ በእጇ ያጠራቀመችው ቤተሰብ ሳትልክ ይሄ ሁሉ መረጃ ለምን አታወጪ? እህትሽ ደግሞ መስኮት በተደጋጋሚ እየተከፈተ መብራት እየበራብኝ ነው ስትልሽ ይሄን ሰምተሽ ዝም ያልሽ እህት ነሽ አንቺ? እህት ነሽ? ለእህትሽ ያልቆምሽ ሰው ነሽ እንዴ? በጣም እኮ ነው የሚያሳዝን። ሲጀመር አሟሟቷ እኮ ግራም ያጋባ አሟሟት እኮ ነው። አስቡት። ምንድነው የተባለው? ከሌሊቱ 2 ሰዓት ላይ 2 ሰዓት ማለት በኢትዮጵያ 8 ሰዓት በሳውዲ አረቢያ 2 ሰዓት ላይ እኛ ስራ ነበር። ከስራ ሞተች የተባለችው 2 ሰዓት ነው የተደወለላት ለእህቷ። ከምሽቱ 1 ሰዓት እህቷን እናቷን በቪዲዮ ስታወራ የነበረች ልጅ ናት። እየሳቀች እየተጫወተች ሀሳብ ይሄ እናረጋለን ይሄ እናረጋለን እየተባባሉ ሚስጥር ያወሩ እናትና እህት አማቾች አብረው። ከዛ ከ1 ሰዓት በኋላ ተደውሎ እህትሽ ክሎሮክስ ጠጣች፣ ከዛ ራሷን እንደዚህ ያደረገች፣ በቻርጅ እንደዚህ ያደረገች። ይሄ ከእውነት የራቀ ሲጀምር። ከምሽቱ 8 ሰዓት ላይ የትኛውም ሳውዲ አረቢያ ውስጥ ያላችሁ እያንዳንዳችሁ ወጥታችሁ ተናገሩ እስኪ። አረብ ከሌሊቱ 8 ሰዓት ላይ ስራ አለው በሉኝ። እሺ የለውም። ይሄ ሌሊቱ ሙሉ የሚሰሩት ሌላ የኛ ዜጎች የተለያዩ ዜጎች ናቸው ካምፓኒ ውስጥ እንጂ እነሱ በፍጹም ከሌሊቱ 8 ሰዓት የሚሰራ እንኳን ሴት ልጅ ወንዶቹም አይሰሩም። የዚህ ሀገር ዜጎች ውሸት። ይሄ ከእውነት የራቀ ነው። እነሱ ጠዋት ሰርተው በጊዜ ነው የሚገቡት። አለቀ እንጂ ምንም። የትኛው ቢሮ ነው ከሌሊቱ 8 ሰዓት እሷ ስራ እየሰራች እኛ ስራ ሄደን ከስራ ስንመለስ ህይወቱ አልፎ ያገኘ ነው? እንደዚህ በክሎሮክስ በምናምንቴ። ይሄ ከእውነት የራቀ ነው። የዚች ልጅ ደም እንዲወጣ ሁላችሁም። ከዚህ በላይ ምስክር የለም። ከዚህ በላይ ትክክለኛ መረጃ የለም። በጽሁፍ በሪከርድ ያላችሁ ካላችሁ ይሄንን ቮይስ አውጡላት ማለት ነው ለዚች ልጅ። ይሄንን ቪዲዮ ሁላችሁም ሼር አድርጉት እየወሰዳችሁ ለሚመለከተው አካል። የኢትዮጵያ ኤምባሲ ለዚች ልጅ ደም የዚች ልጅ ሀቅ ካላወጣ ነቅለ ውጣ። አንፈልግም። ምንም አትቆምልን። እኛ ሳውዲዎች አንፈልግም። ሳውዲ ያለን ኢትዮጵያውያን ሴቶች፣ በተለይ ወንዶችም ሴቶችም ጥቃት የሚደርስብን እናንተ ለእኛ ካልቆማችሁ አንፈልጋችሁ። ምንም አታደርጉልንም። ከእናንተ የዚሁ ሀገር ዜጋ እንደፈለገ ቢያደርገን ይሻለናል። ምክንያቱም ከዚህ በላይ ምንም ምስክር የለም። እች ልጅ በምን ሞተች ብላችሁ ማጣራት የእናንተ ስራ ነው። መመርመር የእናንተ ስራ ነው። እህትየውን ይዛችሁ ይሄን ሁሉ ሚስጥር። በቀደም በመሴ የተናደድኩት ይሄን ነው። ከሰዎቹ ጋር ምን አይነት ግንኙነት አላቸው? ደሞዝ እሷ ላይ ሴትዮዋ ላይ አላት ወይ? ጭቅጭቃጭቃሉ ወይ? በሃይማኖትም ተብሎ ነበር። በሃይማኖትስ ምን አለ?
አዎ እች ልጅ ሃይማኖቷም ኦርቶዶክስ ናት። በዛ ላይ ምን የመሰለ መስቀል አንገቷ ላይ ደራርባ አርጋ እያያችሁ ነው። ይሄም ያቃጥላቸዋል። ስለዚህ እንደ ሰው አያዩንም። በተለይ አንዳንዶቹ ኦርቶዶክስ ሆናችሁ እነሱ ደግሞ ያው የሙስሊም ስለሆኑ ብቻ ሳይሆን አረመኔዎች አሉ። አንዳንዶቹ ምንም ችግር አይሰጣቸውም፣ እንደ ኢትዮጵያን ናቸው። አንዳንዶቹ ደግሞ ቆሻሾች አሉ፣ ሰው የማንመስላቸው። ለዚች ልጅ ግን ፍትህ በሉ። ደሞዟን ተበልታ ህይወቷን አታ ይሄ ሁሉ ነገር አታ በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው ፍትህ ማጣቷ። ለዚች እህታችን እያንዳንዳችሁ ድምጽ እንድትሆኑ እስከ መጨረሻው ድረስ ድምጽ ሆኑ፣ በሉ፣ ሼር አድርጉ። ሁላችሁም ይሄንን ነገር እየቆራረጣችሁም ቢሆን አድርሱላቸው ለኤምባሲዎች እባካችሁ። ይሄን መረጃ በደንብ አድርጋችሁ ያዙት። ይሄ ትክክለኛ መረጃ ነው። ቀፎኛል እያለች እህታችን ህይወቷ ያለፈው ቀፎኛል፣ መስኮት እየተከፈተብኝ መብራት እየበራብኝ ነው ሌሊት ከተኛው በኋላ እያለች ምን ነው በዛን ሰዓት ጥላ በወጣች፣ ስራው ጥንቅር ብሎ በቀረ። መቼም ጥለሽ ውጭ አይሏትም። እርግጠኛ ነኝ የሚሉት ብርሽን ወደ ሀገር ላኪው ነው የሚሏት። እጅሽ ላይ ያለውን ብር ላኪው፣ ድንገት ሊሰርቁሽ ይሆናል ምናምን ነው የሚሉት። መቼም አይመጣላቸውም ህይወቷን ይነጥቃሉ ብላ። እሷም ህይወቴን ይነጥቃሉ አትልም፣ ብሬን ይወስዳሉ ብላ ነው የዚህኔ የሰቀቃትና ቅፍፍ ያለኝ ብላ የተናገረችው። በጣም ነው የሚያመው። ድምጽ ሁኑ እባካችሁ፣ ሼር አድርጉ። ሁላችንም ድምጽ ነው ለዚች ልጅ። እንደው በእግዚአብሔር እንደው በአላህ ድምጽ ሁኑ። በተለይ ስደተኞች ድምጽ ሁኑ። እያንዳንዳችሁ ስደት ላይ ያላችሁ ክፉንም ደጉንም የቀመሳችሁ የሰው ፊት የገረፋችሁ እንደ እሳት ያንገበገባችሁ ስታመነጫጭቃችሁ ደሞዛችሁ ሲደርስ እንደ ውሻ የተደረጋችሁ ስደት ላይ ያላችሁ የዚች ልጅ ህመም ሊያማችሁ ይገባል። እንዴት ሆነን እንደምንሰራ ታውቃላችሁ እያንዳንዳችን። እና ለዚህ ፍትህ እንበል፣ ድምጽ እንሆን ሁላችንም። ይሄን መረጃ በደንብ አዳምጡት። ድንገት ማዕከል ላይ የምትመጡ መግቢያ ላይ መረጃውን በደንብ እያዳመጣችሁ